ዶክተር አብይ ያደረገው መልካም ተግባር አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረህማኒ ረሂም ወዱሃ ወለይሊ ኢዛ ሰጃ የስነ ምግባር ስጦታ የሚባል ወይ ምጽዋት የሚባል አለ። ስጦታ በእጅ ብቻ የሚሰጥ አይደለም። የስነ ምግባር ስጦታ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እንግዲህ ዶክተር አብይ ልጁን እያስቀራ ነበረ። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ዶክተር አብይ ሲባል አእምሯችሁ ላይ እየመጣ አለ፣ ነገር ግን እሱ ሌላ ነው። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኑር ናቹራል ኦይል ነው። በኑር ናቹራል ኦይል ተፈጥሯዊ ይዘታቸውን የጠበቁ መድኃኒቶችን ማግኘት ትችላላችሁ። አድራሻ ቤተል ፋሚሊ ታወር ፊት ለፊት አማራ ባንክ ያለበት ህንፃ ላይ ማግኘት ትችላላችሁ። ወይንም ደግሞ እዚህ ጋር የምትመለከቱ ስልክ ቁጥር መደወል እነሱን ማግኘት ትችላላችሁ። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ለቆየ ጨጓራ፣ ለቆየ ታይፎይድ፣ ለቆየ ነርቭ ታማሚዎች እንዲሁም ለሆድ ውስጥ ትላትል የሮማን ዱቄት ከሳውዲ ይዘንላችሁ መተናል። ኑር ናቹራል ኦይል ሴንዳዘርስ ላይ በ096627 3242 ያገኙኛል። ቤተል ፋሚሊ ታወር ፊት ለፊት ኑር ናቹራል ኦይል ሴንዳዘርስ። ዛሬ ጁማ ነው። እስኪ እንገባበዝ። አንድ ሰው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሄደና መስጂዳቸው አጠገብ ይቆማል። ነብዩም ሰግደው ሲወጡ አዩት። ከዛም አንተ ወጣት ምን ነው ለምን ቆምክ ብለው ጠየቁት። እሱም የአላህ ሰላም ባንቱ ላይ ይሁን አለና የቆመበትን ችግር ይነግራቸው ጀመር። እናቴ በጣም ተወደኝ ነበር። በጣም ከመውደዷ የተነሳ የማገባትን ሴት እሷ መረጠችልኝ። ሚስት ባገባው በሁለተኛው ዓመት ከባለቤቴ አልተስማሙም። ይጨቃጨቃሉ፣ ይጣላሉ። ከዛም እኔ እናቴን እቆጣት ጀመር። የመጀመሪያ ልጄንና ሚስቴን ይዤ ከእናቴ ራቅ ወዳለ ስፍራ ሄድኩ። በእናቴ ተናደድኩ። ላያት አስጠላችኝ። እሷን ላላይ ወሰንኩ። ከተወሰነ ጊዜ በኋላ ልጄ ሞተ። ባለቤቴ እናቴ ነች ልጄን የገደለችብኝ ትለኛለች። እኔም እውነት ሆኖ ታየኝ። እናቴን ባሰ ጠሏት። በመንገዴ እንዳላያት ነገርኳት፣ አስፈራሯት። ከጊዜ በኋላ ግን እናቴ በድንገት በጠና ታመመች። ልጠይቃት ብመጣ እንዳላያት ተከለከልኩ። እናቴ ጣረ ሞት ይዟት እንኳን ልጄ ትለኛለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አለቀሱ። እያለቀሱም ይሰሙታል። ከዛም በኋላ ሚስቴ ጥላኝ ሄደች ብሎ እየተንሰቀሰቀ ያለቅስ ጀመር። በል ዝም በል አሉት ንግግሩን አቋርጠው። አሁን እናት አለች ወይስ ሞተች አሉት። እሱም ሞታለች ሲል መለሰላቸው። ወዮልህ እንግዲህ ለአንተ የተቀጣጠለች እሳት አንዷ ፍም የዱንያ ውሃ ሁሉ አያጠፋውም አሉት። እሱም ከዚህ ቅጣት መዳኛ መንገድ እንዳለ ጠየቃቸው። እሳቸውም እናትህን ቀስቅሳትና አፉ ትበል አሉት። ተመልከቱ እንግዲህ ሰው ከሞተ በኋላ ማን ነው የሚቀሰቅሰው? እናታችን ሳትለየን ካሁኑ ለምን አንድ አፍታን ጠይቃት? ለምን ትንሽዬ በምትመስሏ ግን ትልቅ በሆነችው ለከፈልሽውና እየከፈልሽ ላለሽው መስዋዕትነት አመሰግንሻለሁ አንላትም? አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደበታቸው ባልተገራ ሰዎች እንደሚብጠለጠሉት ሳይሆን እናትን ቀና ብሎ ማየት እንኳን እንደማይገባ ያስተማሩ ታላቅ ነብይ ናቸው ሰለላሁ ዐለይሂ ወሰለም። መልካም ጁማ ይሁንላችሁ። እጅግ በጣም ልብ የሚነካ ታሪክ ነው። እንግዲህ እናቱ በህይወት እያለች መንከባከብ አይደለም ጭራሽ ሐቋን እየጠበቀ አልነበረም። በሚስቱ ገፋፊነት የተነሳ ጭራሽ እናቱን አግልሏት በጣም በሚያሳዝን ሁኔታ አመናጭቋት ነበርና
ከዛ በኋላ ግን አጣት። ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉት እንግዲህ ሰምተናልና እኛ እናታችን በህይወት ካለች ምን ያህል እናታችንን እየተንከባከብን ነው፣ ምን ያህል ሐቋን እየጠበቅን ነው ብለን ራሳችንን መተሳሰብ ያለብን ይመስለኛል። አንዴ የፈሰሰ ውሃ አይታፈስም አይደለም? አላህ ይጠብቅልን እናቶቻችን። እነሱ ግን አንዴ ካመለጡን በጣም ከባድ ጸጸት ውስጥ ነው የምንገባው። ከዛ በፊት ግን ማድረግ የምንችላቸውን ነገሮች በሙሉ በህይወት እያሉ ማድረግ አለብን ብዬ አስባለሁ። የነሱን ፈገግታ የምናይበትን አማራጮች በሙሉ መጠቀም አለብን ብዬ አስባለሁ። እዚህ ምድር ላይ የእናትን ሳቅ የእናትን ፈገግታ እንደመመልከት ምንም የሚያስደስት ነገር የለምና በቻለው መጠን እናቶቻችን ማስደሰት የምንችልባቸውን አማራጮችን እያየን ለእናቶቻችን ደስታ ምክንያት መሆን አለብን ብዬ አስባለሁ። በቻለው መጠን ከወላጆቻችን ሐቅ እንጠንቀቅ፣ የወላጆቻችን ሐቅ እንጠብቅላለሁ። 5 የጀነት ሰዎች እናንተ ከ5ቱ አንዱ የምትሆን ይመስላችኋል? እስቲ እንመልከታቸው። አንደኛ ከፈርድ ሰላት በኋላ ሁሉ ጊዜ ፈርድ ሰላቱ እንደጨረሰ አያተል ኩርሲ የሚቀራ ከሆነ ረሱል ሰለላሁ ዐለይሂ ወሰለም ምናሉ? ይህ ሰው ጀነት ለመግባት የቀረው አለመሞቱ ብቻ ነው፣ ከሞተ ቀጥታ የጀነት ነው እያሉ ነው። ሁለተኛ ዱንያን ለቆ ሲወጣ የመጨረሻ ከሊማው ላኢላሃ ኢላላህ ሙሐመድ ረሱሉላህ የሆነለት ሰው ደኸለል ጀና ጀነትን ገባ አሉ። ሶስተኛው ምላሱንና ብልቱን ከሐራም የጠበቀልኝን ሰው ጀነት ላይ ተያዥ ዋስ ሆነዋለሁ አሉ። አራተኛ ውሸትን የተወሰው ለቀልድ እንኳን ቢሆን የጀነትን መሃሉን ቃል ገባለታለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። አምስተኛ ሰላቷን የምትሰግድ ጾሟን የምትጾም ባሏ በሷ ደስተኛ የሆነባት ሴት እሷ የጀነት ሴት ናት አሉ። እስቲ ራሳችሁን ፈትሹት፣ ራሳችንን እንፈትሸው። ከ5 ውስጥ ያለን ይመስለናል? ረሱል ሰለላሁ ዐለይሂ ወሰለም ለኛ ዋስ ተያዥ ለመሆን ተዘጋጅተውልን እኛስ ያሉትን ልናሳካላቸው ተዘጋጅተናል? አላህ የጀነት ያደርገን። አላህ ከጀነት ሰዎች ተርታ ይመድበን። አላህ የጀነት ሲል ይጻፈን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ከ5ቱ ምን ያህሉ ላይ አለን የሚለውን ራሳችንን እንጠይቅ። ያው ልንሞት ስንል ሸሃዳ አሁን የምናውቀው ነገር አይደለም። አላህ ይወፍቀን። ያ እንዲሆን ደግሞ እዚህ ምድር ላይ ያለን ኢስቲግፋር ማብዛት፣ ሸሃዳ ማብዛት ያ እንዲሆን ምክንያት ይሆናል ብዬ አስባለሁ። ከዛ በተጨማሪ ግን ከሰላት በኋላ አያተል ኩርሲ ብቻ የጠቀሳቸው ወንድማችን የጠቀሳቸው 5ቱን መንገዶች ምን ያህል እንጠቀምባቸዋለን የሚለውን ራሳችንን እንገምግም። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ የሚገቡ ባሮች የረሱል ሰለላሁ ዐለይሂ ወሰለም ጎረቤት የሚሆኑ ባሮች ያድርገን። የስነ ምግባር ስጦታ የሚባል ወይም ምጽዋት የሚባላል። ስጦታ በእጅ ብቻ የሚሰጥ አይደለም። የስነ ምግባር ስጦታ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈገግታ ለወንድም የምታሳየው ፈገግታ ሰደቃ ነው ይላሉ። ፈገግታ የማትከስርበት ነገር፣ ዋጋ የማታወጣበት ነገር ነው። እኛ ግን አንዳንዴ ስስታ ምን ሆነና አንተና እቻ ኩርፌ እንደምን አደርክ እልሃለሁ። እችን እንኳን ስስታለሁ ገንዘብ የማይከፈልበት እኮ ይሄ ራሱ ስጦታ ነውና ገርማል። አካላችን ሁሉ ሰደቃ አለው ይላሉ። የአይን ሰደቃ አለው። አይን ሰደቃ ይወጣለታል፣ ዘካ ይወጣለታል ይላሉ። ከገንዘብ ዘካ ይወጣል አይደል? አስራት ታወጣለህ ከገንዘብ። አይንም አስራት አለው ይላሉ። የአይን ሐስራት መልካም ነገር ልታይበት ነው ይላሉ። የተሰጠህ ጸጋ ስለሆነ። የጆሮ ሐስራት መልካም ልትሰማበት ነው። የእጅ መልካም ልትጨብጥበት፣ እግርህ ወደ ጥሩ ቦታ ልትሄድበት ነው። ይሄ ሁሉ ሐስራቱ ሌላ የለውም። የተሰጠህ ነገር ልታመሰግንበት ነው። መልካም ነገር እንጂ ሳትረግጥበት፣ መልካም ነገር እንጂ ሳትጨብጥበት፣ ጥሩ ነገር እንጂ ሳታይበት፣ ይሄን ምላስህን መልካም እንጂ ሳትናገርበት ከሄድክ ምስጋናው ይሄው ነው። አላህ ሌላ ነገር አልጠየቀም እኮ። ለዚህ ለሰጠህ ነገር ብዙ ነገር እንዴ ከባድ እኮ ነው። ያ አላህ የስነ ምግባር ስጦታ እኔ በእንደዚህ አይነት መልኩ ተረድቼው አላውቅም ነበር። ኡስታዞች፣ የእውቀት ባለቤቶች የሚናገሩበት መንገድ፣ የሚያዩበት መንገድ እይታቸው በጣም ያስገርመኛል። የስነ ምግባር ስጦታ መስጠት እንችላለን። አንድ ሰው ፈገግ በማለቱ ብቻ እንግዲህ ሰደቃ ነው። ነብዩ ሰለላሁ ዐለይሂ ወሰለም ፈገግታ፣ መልካም ንግግር ሰደቃ ነው ተብሏል አይደል? እነዚህ ቀላል የሚመስሉ ነገር ኪስን የማይጠይቁ የኛን ፈቃደኝነት ብቻ የሚጠይቁ ነገሮች ናቸው። ፈገግ ባልን ቁጥር በነገራችን ላይ ደስታው የሚጀምረው እኛ ጋር ነው። እኔ ለምሳሌ ቀኑን ሙሉ ኮስተር ብዬ ሱልና ፈገግ ብዬ ሱል በጣም ነው ራሴ ላይ ልዩነት የሚኖረው። ፈገግ ባልኩ ቁጥር ውስጤ ራሱ ሰላም ያገኛልና በቻለው መጠን ሙስሊም ወንድማችን እህታችንን ስናገኝ ፈገግ ብለን ልንዘይር፣ ሰላምን ልንል የስነ ምግባር ስጦታ ልናበረከት ይገባል ብዬ አስባለሁ። አሁንም ወስዳችሁ ቪዲዮ እንግዲህ ዶክተር አብይ ልጁ ቁርአን እንዲቀራ እያደረገ ነበር። እስቲ ቪዲዮን እንመልከትና ከዛ የራሳችንን ሀሳብ ስቴት እንሰጥበታለን። ዶክተር አብይ ያደረገው መልካም ተግባር ይህ ቪዲዮ ከደረሳችሁ እስኪ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ልጁን ማሻአላህ እያላችሁ ለሱ ደግሞ እኛ ሙስሊሞች
ለምንወዳቸው ሰዎች የምንመኘውን ዱዓ እያደረጋችሁ እስከ መጨረሻ ተከታተሉት። ወደ ቪዲዮ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تنهر وأما السائل فلا تقهر وأما بنعمة ربك فحدث ጎበዝ ሌላ ሳለ ሌላ መጨምርልኛለህ ጨምር አንድ ሌላ እስኪ ደግሞ ቁርአን ሌላ قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ማሻአላህ አላህ አፍያ ያድርግህ አላህ ያሳድግህ እንዲህ ከልጆች ጋር እየተጫወተ ለሚያክማቸውም ዶክተር አብይ ሪስፔክት ብለናል። እንግዲህ እንደተመለከታችሁት ነው ዶክተር አብይ ይባላል። በጣም ታዋቂ የሆነ ከአንገት በላይ ሐኪም ነው ዶክተር ነውና ልጆችን የሚያክምበት መንገድ ልጆችን ትሪት የሚያደርግበት መንገድ እጅግ በጣም ይለያልና እያጫወተ እያዝናናቸው በተለያየ አይነት መንገድ ነው ልጆችን የሚያክመው የታማሚ አይነት ስሜት እንዳይሰማቸው ኢንጆይ እያደረጉ እንዲታከሙ ነው የሚያደርገውና ዶክተር አብይ ትልቅ ማህበራዊ ኃላፊነትን እየተወጣ ያለ ዶክተር ነውና እዚህ አጋጣሚ በጣም እናመሰግናለን። ይህ ልጅ ደግሞ እንደተመለከታችሁት ቁርአን እየቀራ ነበር። ማሻአላህ አላህ ሐፊዘር ቁርአን ያደርግህ ለዚህ ለዲንህ ለሀገርህ የምትጠቅም ልጅ ያደርግህ። በዚህ አጋጣሚ ደግሞ ዶክተር አብይን ከልብ አመሰግናለሁ። በሙያህ ለሀገርህ ትልቅ ስራ እየሰራ ያለ ሰው ነህና እጅግ በጣም ክበርልኝ። ያንተ አይነቱን ሰው ያብዛልን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።